አቮካዶ ሲባል ብዙዎቻችን በአእምሯችን የሚመጣው አዲስ የውጭ ሀገር የሙዚቃ ኮከብ ወይንም ደግሞ በጥልቅ ጠፈር ውስጥ ተደብቃ በሳይንቲስቶች ገና ያልተገኘች ሚስጥራዊት ፕላኔት ሊሆን ይችላል። ነገር ግን ይህ ስም በአሁኑ ሰዓት በአዲስ አበባ በየካ ኮረብታዎች ጥቅጥቅ ያለ ጫካ ውስጥ እየተቀቀለ ካለው እጅግ የፈጠነ ምድርን የሚያናውጥና የብዙዎችን ጉጉት ከቀሰቀሰው ታላቅ ምድራዊ ሚስጥር ጋር ቀጥተኛ ቁርኝት አለው። ከአዲስ አበባ የትራፊክ እምቢልታና የጭስ ክምችት ራቅ ብሎ ሰማዩን የነኩ ግዙፍ ክሬኖችና ሌት ከቀን የሚቆፍሩ ግዙፍ ማሽነሪዎች የሚታዩበት ይህ ስፍራ ተራ ግንባታ ሳይሆን የሀገራችንን የወደፊት መልክ ሙሉ በሙሉ ለመቀየር ሌት ከቀን የሚደክምበት የጫካው ፕሮጀክት ወይም አዲሱ የስማርት ሲቲና የብሔራዊ ቤተ መንግስት ኮምፕሌክስ ነው። ይህ ፕሮጀክት ልክ እንደ ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ሳይሆን በአንድ ጀንበር የአዲስ አበባን ካርታ ወደ ሰማይ ለማምጠቅ የመጣ ታላቅ የንቃት ህልም ሲሆን ከ50 ሄክታር በላይ በሆነ ሰፊ መሬት ላይ ሙሉ በሙሉ በዘመናዊ ቴክኖሎጂ የምትመራ እውነተኛ ስማርት ሲቲን፣ አዲስ የፖለቲካ ማዕከል የሚሆን ግዙፍ ብሔራዊ ቤተ መንግስትን፣ በዱር እንስሳትና በተፈጥሮ የተከበቡ የቅንጦት ሪዞርቶችን እንዲሁም በኮረብታው አናት ላይ እንደ ሰማያዊ መስታወት የሚንቦገቦጉ ግዙፍ ሰው ሰራሽ ሐይቆችን አካቶ ይዟል። ይህ ድንቅ የፈጠራ ከተማ ልክ የደረቅ ጨው የውሃ ምንጭ እንደሚሆን ሁሉ ታፈነችውንና በከተማነት እድገት ሽባ የሆነችውን አዲስ አበባን ትንፋሽ ለመስጠት የመጣ የኦክሲጅን ማሽን ሲሆን ዋና ግቡም ከተማዋን ከተጨናነቀችበት የትራፊክ እስር ቤት ነፃ ማውጣትና የመንግስት መዋቅሮችን እንዲሁም ስልጣኔንና ተፈጥሮን በማዋሃድ የሀገሪቱን የስበት ማዕከል ወደዚህ ውብ ኮረብታ ማዞር ነው። ነገር ግን ታላላቅ ህልሞች ሁልጊዜም ዋጋ ያስከፍላሉና ያለ እሳት ጭስ የለም እንደሚባለው ይህ ግዙፍ ፕሮጀክት በአድናቆት ብቻ ሳይሆን ዛፍ በቆመበት ይከበራል በሚሉና ጥቅጥቅ ያለው የየካ ደን ወደ ኮንክሪት ሲቀየር የተፈጥሮ ስነ ምህዳሩ ምን ሊሆን ይችላል በሚሉ የስጋት ድምጾችም የታጀበ ቢሆንም የፕሮጀክቱ ደጋፊዎች ግን ተፈጥሮን ከቴክኖሎጂ ጋር አዋህዶ ይበልጥ የሚያለማና ለአካባቢ ጥበቃ አዲስ ትርጉም የሚሰጥ እንደሆነ ይከራከራሉ። በአሁኑ ወቅት ይሄ ሜጋ ፕሮጀክት በከፍተኛ ፍጥነት እየተገነባ ሲሆን በሺዎች ለሚቆጠሩ ወጣቶችና ባለሙያዎች ግን የቀንና የሌሊት የዕለት ጉርስ፣ የዓመት ልብስ መገኛ ትልቅ የኢኮኖሚ ሞተር ሆኗል። እንዲሁም ሲጠናቀቅ የአፍሪካ ቁንጮ የሚሆን የቱሪስት መዳረሻ በመፍጠር አዳዲስ ቢዝነሶችንና ዘመናዊ መሰረተ ልማቶችን ከአፈር ውስጥ እየቀረጸ ይገኛል። ጅረት ካልፈሰሰ ኩሬውም አይሞላም እንዲሉ ሀገራችንም ወደፊት ለመራመድ እንዲህ አይነት ደፋርና ግዙፍ እርምጃዎችን መውሰድ ግድ ይላታልና የወደፊቱ አዲስ አበባ እዚህ ጫካ ውስጥ እየተወለደች ስትሆን የስማርት ሲቲ ከተማችንን ያድናታል ወይስ ሌላ አዲስ ምዕራፍ ይከፍታል የሚለውን በጉጉት የምናየው ይሆናል። 80 አማካሪ አይበላሽም እንዲሉ እናንተስ ስለዚህ ፕሮጀክት ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ እና ሰብስክራይብ በማድረግም አብራችሁን ቆዩ።